ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለም ያው ነው። በክርስቶስ ኢየሱስ የሚያምን የዘላለም ሕይወትን ያገኛል። ወደ ኢየሱስ ነው። የመዳን ቀን ዛሬ ነው። እንድትልበት ዘንድ ከሰማይ በታች የተሰጠ ስም አንድ ነው። ኢየሱስ ያድናል። ተቀበለው ያኔ እንደ ግል አዳኝ መዘገበው ስሜን በላኛው ሰማይ የይሽሩን ተስፋ በረከቴ ሆኖኛል። ቀረኝ ምለው የለም ሁሉንም ሰጥቶኛል። ከዚህ በላይ ባርኮት ምን አለ? ከዚህ በላይ ከዚህ በላይ ደስታ ምን አለ? ከዚህ በላይ ከዚህ በላይ ሰላም ምን አለ? ከዚህ በላይ ዓለም የሌላትን አገኘው ከላይ ከሰማይ። በቂ ነው ከበቂም በላይ በቂ ነው ከበቂም በላይ በቂ ነው። ለሰማይ ቢሉ ለምድሩም ሲሳይ በቂ ነው። የመዳን ቀን ዛሬ ነው። በክርስቶስ ኢየሱስ የሚያመኑ ከዘላለም ጨለማ ወደ ሚደነቀው ብርሃን ይሻገራል። ወደ ኢየሱስ ክርስቶስ ነው። ጊዜ አልቋል፣ ዘመኑ ተፈጽሟል። የዘመኑ ምልክት ሁሉ ሆኗል። በጊዜ ሁኔታው መካከል እየተሸወዳችሁ በጨለማው ዓለም ውስጥ ላይ እየተንከራተታችሁ የምትኖሩ ኑ ውጡ። ዛሬ ኢየሱስ ክርስቶስ ይወዳችኋል፣ ሕይወቱን ይሰጣችኋል። ያለ ኢየሱስ ሕይወት ዜሮ ነው። ያለ ኢየሱስ ሕይወት ባዶ ነው። ያለ ኢየሱስ ሕይወት ከንቱ ነው። ያለ ኢየሱስ ሕይወት ጨለማ ነው። በክርስቶስ ካመናችሁ የዘላለም ደስታ አለ። ምድራዊ ማቴሪያ ባይሞላም እንኳን በሰማይ የሞላ ሕይወት አለ። ጉድለት የሌለ ሕይወት አለ። ሙሉ በሆነው በአብ ቀኝ ከክርስቶስ ጋር የመቀመጥ ዕድል አለ። ኢየሱስ ያድናል። ኢየሱስ ክርስቶስ ያድናል። መጽሐፍ ቅዱስ ሲናገር ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 1 እስከ መጨረሻ ሲታነቡ እዛ ቦታ ላይ እውነቱን ይናገራል። ስለ በደላቸው የቀሰለ ስለ ኃጢአታቸው የተቸነከረ በመስቀሉ ላይ የተሰቃይ ሞትን ሕያው ሆኖ የተነሳ በአብ ቀኝ የተቀመጠ ደግሞ ተመልሶ የሚመጣ አንድ እንዳለ ይናገራል። እርሱ ስሙ ማን ነው ካላችሁ መድኃኒታችን ኢየሱስ ክርስቶስ የአብ ልጅ ይባላል። ስለዚህ ኢየሱስ ያድናል እያላችሁ ከእኛ ጋር ይህን መዝሙር ዘምሩ። ስለ በደላችን ደቀቀ፣ ስለ ኃጢአታችን ቆሰለ፣ ስለ መተላለፋችን ሞተ፣ በመገረፉ ቁስል ፈወሰ። ስለ በደላችን ደቀቀ፣ ስለ ኃጢአታችን ቆሰለ፣ ስለ መተላለፋችን ሞተ፣ በመገረፉ ቁስል ፈወሰ።